እጅግ ድራማዊ በነበረው ጨዋታ ኒውካስል ዩናይትድ ኒክ ቮልተርሜድ ባስቆጠራት ግብ 1-0 ሲመሩ ቆይተው ተቀይሮ የገባው ሚኬል ሜሪኖና እንዲሁም ደግሞ ጋብሪኤል ማጋሌሽ ሁለቱም በተመሳሳይ ባስቆጠሯቸው የጭንቅላት ግቦች 2-1 መድፈኞቹ አርሰናል በማሸነፍ ወሳኝ 3 ነጥብ ሴንት ጄምስ ፓርክ ስቴዲየም ላይ አሳክተው ነጥባቸውን ወደ 13 ከፍ አድርገው ከመሪው ሊቨርፑል ጋር ያላቸውን የነጥብ ልዩነት ወደ 2 ዝቅ አድርገው ወደ ሁለተኛ ደረጃ አርሰናል ከፍ ማለት ችሏል። ሊቨርፑል በ15 ነጥብ ሊጉን እየመራ ይገኛል። አርሰናል በ13 ነጥብ ሁለተኛ ደረጃ ላይ ተቀምጧል። እጅግ በጣም አስደናቂ በነበረውና ድራማዊ በነበረው ጨዋታ መድፈኞቹ አርሰናል በመጨረሻም ወሳኙን 3 ነጥብ አሳክተው ወጥተዋል። አጠቃላይ የጨዋታው ይዘት ምን አይነት መልክ ነበረው የሚለውን ደግሞ እየሰማን ቆይታ እናድርግ። ንጉስ በጣም በስሜት የተሞላ ጨዋታ ነበር። በጣም ታዲ ብዙ ድራማዎች ነበሩት፣ ብዙ ሞመንቶች ነበሩት። ከድራማዎች ውስጥ አንዱ ጃሬድ ጊሊት ይመስለኛል ታዲ በጣም አነጋጋሪ ውሳኔዎችን ወስነዋል የሚል እምነት አለኝ በዚህ ጨዋታ ላይ። እንግዲህ ከጨዋታው በኋላ ስለ ዳኝነት የምናወራ ከሆነ ጨዋታውን በደንብ አልመሩም የሚል ምስል በአብዛኛው የሚሰጠኝ ይመስለኛልና እጅግ አወዛጋቢ ውሳኔዎች የተወሰኑበት የቪክቶር ዮኬሬሽ ያ የፔናልቲ ሞመንት አሁንም ድረስ እያጨቃጨቀ ነው የሚገኘው ታዲ በሶሻል ሚዲያው ላይና እሳቸው አንደኛው የጨዋታው ርዕስ ይመስለኛል። ግን ለአርሰናል ታዲ ከዚህ በላይ ውብ ድል ያለ አይመስለኝም። እንግዲህ በምን አይነት ሞመንቶች እነዚህን ጨዋታዎች እንዳሸነፈ ምናልባት የሲዝኑ መጨረሻ ላይ ዋንጫ የሚያሸንፍ ከሆነ ሊረሳቸው ከማይችላቸው ጨዋታዎች መካከል አንደኛው ይሄኛው ጨዋታ ይመስለኛል። በመጨረሻ ላይ የተቆጠሩት ጎሎች አንድም ቡድን ወደ ዋንጫም ሊያስጠጉ የሚችሉባቸው ሞመንቶች ብዙ እንደሆነ ይታወቃል አይደል ታዲ? ብዙ አሸናፊ ቡድኖች እንደዚህ አይነት ሞመንቶች አሏቸው። ሲቲ ባለፉት ዓመታት ሻምፒዮን ሲሆን እንደዚህ አይነት ሞመንት ነበረው። ያንን የክሎፕ ሊቨርፑል አንረሳውም ባለቀ ሰዓት የሚያስቆጥራቸውን ጎሎችና ሬዚሊየንሱን አለማድነቅ አይቻልም። እስከ መጨረሻው ደቂቃ ድረስ የተፋለሙበትን መንገድ አለማድነቅ የሚቻል አይመስለኝም። በጣም ፈታኝ ባላጋራ ስለሆነ የትኛውም ቡድን ወደ ሴንት ጄምስ ፓርክ ቢመጣ የሚፈተንበት ሜዳ ስለሆነ በምንም አይነት መንገድ ጨዋታውን ያሸንፍ 3 ነጥብ ከዚህ ሜዳ መውሰድ እጅግ ወሳኝ ያደረገ ይመስለኛልና ስለ አርሰናል ታዲ መጀመሪያ ምናልባት ስንለው እንደነበረው ተስፈሽ የሚለው ነበር ደግሞ ሙሌ የሚለው ነበር። ይሄ አሁንም እነዛ ችግሮች አልተፈጠሩም ቻናል ታዲ የግብ ማግባት እድሎች እነዛ ክሊር ከት ቻንሶች ብዙ ሲፈጠሩ አልተመለከተም። ግን በጥንካሬው እነዛን ጎሎች አስቆጥሯል። አሁንም ከቆሙ ኳሶች የመጀመሪያውን ቢሆን በአጭር ኮርና ጀምሮ ነው ያንን የሚደንቅ ፓስ ራይስ አድርጎ ሜሪን ያስቆጠረውና ሁለተኛው ደግሞ አርሰናል የሚደነቅበት አይነት የሴት ፒስ ሩቲን የተመለከተ ነው። በጥንካሬው አሸንፏል። ይሄ ይበል የሚያሰኝ ይመስለኛል። ለምን በኦፕን ፕሌይ እነዛን ቻንሶች አልፈጠረም? ይሄ ጥያቄ ሆኖ አሁንም የሚያልፍ ይመስለኛል ታዲ። አሁንም ምናልባት አርሰናል ማቆም ይቻለው የበለጠ በመጨረሻዎቹ 15 ሜትሮች በጣም በጥልቀት ተስቦ መከላከል አርሰናል ሊያቆም ይችላል የሚል ምስል የሰጠ ይመስለኛል። ዘንድሮ ሲዝን ደግሞ አይደል ከሲቲ ጋርን መቸገር አይተናል። በኦፕን ፕሌይ ችግሮችን ሲፈጥር ችግሮችን ለመፍጠር ሲቸገር ተመልክተናል። ከፖርቱጋል ጋር በነበረው ጨዋታ ልክ ነው፣ አውዱ ሌላ ነው። ግን እነዛን ያለቁላቸውን የግብ እድሎች ለመፍጠር ሲቸገር ነበር። አሁንም ኒውካስትል በጥሩ መከላከል የአርሰናልን በክፍት ጨዋታዎች እነዛን የግብ እድሎች የመፍጠር ቴክኒክ ሲያስቆም ተመልክተናልና ይሄ ጥያቄ ሆኖ እንዳለፈ ሁሉ ግን በቃ በጥንካሬው ማሸነፍ የቻለ ይመስለኛል። ግን አንድ ሌላ የሚሰጠን ምስል ደግሞ ባለፈው ስናነሳው ነበር። ይሄ ጨዋታዎችን በሚጨርሱ ተጫዋቾች የማሸነፍ ነገር ስንል ነበር አይደለ? ባለፈው ተስፋ ስለ ራግቢ ስትነግረን ነበር። ከራግቢ በወሰደው አስተሳሰብ ምክንያት ይሄ የበለጠ ጨዋታዎችን በሚጨርሱ ተጫዋቾች ጨዋታን የማሸነፍ ነገር ስንመለከት ነበር። ይሄ ለምን ያህል ያዛልቀዋል ወይ? እሱ ሌላ ጥያቄ ነው። እግር ኳስ የጨዋታውን የሚጨርሱት ሳይሆን የጀማሪዎች ነው ያስባሉ ታዲ። እነሱ ናቸው የበለጠ ወሳኝ የሚያደርጉት በሚል አመለካከት አለኝ። ስለዚህ ጨዋታውን ከመጀመሪያው ጀምሮ ማሸነፍ እንደዚህ አይነት የመጨረሻ ጣጣው ስላለመግባት ጥሩ መፍትሄ የሚሆን ይመስለኛል። አሁንም ለቪክቶር ዮኬሬሽ ታዲ ድሎች አልተፈጠሩም። እኔ ቪክቶር ዮኬሬሽ እነዛ ድሎች ያልተፈጠሩት እነዛን ሩጮች ስለማያደርግ አይመስለኝም። አንድ አጥቂ ግብ ካላስቆጠረ
የማያስቆጥረው ወይ እነዛን ሩጮች ስለማያደርግ ነው ወይ ደግሞ ቡድኑ ለሱ እነዛን ቻንሶች ክሬት ካላደረገ ነው። የዮኬሬሽ ላይ ፈጽሞ እነዛን ሩጮች ስላላደረገ አይመስለኝም አሁንም የግብ ዕድሎች እየተፈጠሩለት ያሉት እነዛን ሩጮች ያደርጋል። በእርግጥ አንዳንድ መዘግየቶች እንመለከታለን የመጨረሻ ውሳኔ ላይ ትንሽ ሲዘገይ እንመለከታለን። ፍጹም ግን ለአንድ አጥቂ በጣም አስቸጋሪ ይመስለኛል አሁን በዚህ አርሰናል ውስጥ መጫወት እነዛን ቻንሶች እየመጡ ስላልሆነ እነዛን ሩጮች እያደረገ አሁንም ቻንሶች እየመጡ ስላልሆነና ለአርሰናል በጣም ትልቅ ድል ነበር ማለት ይቻላል። ኒውካስትልም በጣም ጥሩ መከላከል ነበረባቸው ግን በቃ በጥንካሬው አርሰናል ማሸነፍ ችሏል። ሁለተኛው ጎል ሲቆጠር ግን ታዴ የማርቲን ኦዲጋርድን ዴሊቨሪ አለማድረግ የሚቻል አይመስለኝም። ፈጽሞ ኒውካስትል ተከራካሪዎች እኔ መተችበት አንዳችም ምክንያት የለኝም። ዴሊቨሪው ለፍጹምነት የቀረበ ኢንች ፐርፌክት ኳስ ነው ለጋብሪኤል ማጋሪሽ ያደረሰውና አሁንም ስታቲስቲክሱን የተመለከትን ታዴ ከኮርና ብዙ ጎሎችን በማስቆጠር ከ23 ጀምሮ አርሰናል ነው መሪ ሆኖ 36 ጎል ተከታዩ ቸልሲ ነው 21 ጎል ምን ያህል የኒኮላይ ኦቨርን ትልቅ ነው በአርሰናል የተመለከትን ይመስለኛልና በጣም ትልቅ ድል ነው ታዴ። በጣም አሪፍ ተስፋ በጣም አስደናቂ ጨዋታ ተመለከትን። አርሰናል ብዙ ጊዜ የሚቸገርባቸው ሞመንቶች ነበሩ። ከዛ በኋላ ግን ዛሬ ያንን ባለፉት አመታት ዋጋ ያስከፈሉትን እንደዚህ አይነት ጨዋታዎችን 3 ነጥብ በማግኘት ክሶታልና እንደው አጠቃላይ የጨዋታው ስሜት ምን ይመስል ነበር አንተ ጋር? ኢንተረስቲንግ ነው። በጣም ብዙ እንትኖች ነበሩት የተርኒንግ ፖይንቶች መገለባበጦች ጥፋቶች በጨዋታው ውስጥ ነበሩት። ምንም ጥያቄ የለውም። የዳኞች ማህበር ከግማሽ ሲዝን በኋላ በአመቱ የፈጸማቸውን ስህተቶች ይቅርታ ይላል አይደለ? ግማሽ ሲዝን ላይ አንዱ ይቅርታ ከሚልባቸው ውሳኔዎች አንዱ ይሄኛው ውሳኔ ነው። ምንም ተች እስካለ ድረስ ፍጹም ክላስመት ነው። ተጫዋቹ በምንም አይነት መንገድ ይውደቅ ከዛ በኋላ ዳይቭ ይኖረው አይኖረው በራኛው ላለመንካት ነው ጥያቄ ያረጋግጥ ተች አለው የለውም ነው። ተች እስካለው ድረስ እና ኳሱን ቀድሞ እስከነካ ድረስ ፍጹም ቅጣት ነው። እሱ የመጀመሪያው ጥፋት ነበረ። ከዛ በኋላ 2-3 የእጅ ንክኪዎች ነበሩ። የሆኑ የዳኝነት ውሳኔዎች ነበሩ በጨዋታው ውስጥ ከዚህ በኋላ ሊያነጋግሩ የሚችሉ ማለት ነው። በሁለቱም ቡድኖች ውስጥ ሴት ፒሶች ነው የተቆጠሩት። ሴት ፒሶች ሲቆጠሩ እኔ ገብሬል ማጋለሽን ፈርስታፍ በደንብ ተችቸው ነበር አይደለ? እርግጥ ከመተቸት ወደ ኋላ አይደለም። አሁንም ስለ ፎርም ጥቂት ጥያቄ ያለኝ ግን አሁን ሁሉም ሰዎች ከጨዋታው በኋላ በተለይ ደግሞ ዲፕ ትንታኔ ለሚሰጡ ሰዎች ከጨዋታው በኋላ መነጋገር እንዳይሆን ያስቻለ ጎል ነው ማስቆጠር ይቻለ ማለት ነው። ምክንያቱም አትነጋገርም። በሲቲና በዚህኛው ጨዋታ ያረጋችሁ ስህተቶች ከጨዋታው በኋላ ልታነጋግርባቸው የሚገቡ ናቸው። የሞስኬራንም ይሁን የፔሪ ካፒዮን ስም መጥራት ባጀምርም ግን ደግሞ ምንድነው ማለት መጀመር ነበርብኝ። ጎል አስቆጥሯል። ጎልዶን ፒውር ነበረ። የመጀመሪያው ኳስ ቅድም ንጉስ እንዳለው ኤክስትራ ተቾች ነበሩት። ኤክስትራ ተቾች ሁሉም ሲኖሩ ሙቬብሎች ይታጠፋሉ። አሁን ስክሪናችን ስንመለከት ነበርና ሁለተኛ ኦዲጋርድ ኢዜ ኳሱን ሲነኩት ወደ ኳሱ ለመጠቀት 4 ተጫዋች ከቦክስ ወጥተው ወደ ራይስ ተጠግተው ነበር። ያማት ሜሪኖ የሚሮጥበት የሚንቀሳቀስበት ስፔስ አገኘ። ስለዚህ ኳሱ በጣም ግሩም ነበር። የሁለተኛው ቀጥታ ዴሊቨሪ ነበር። ከኪዮስ የነጻ ቀጥታ ዴሊቨሪ ነበር። እኔ ዳምበርን ተቻለሁ አላቅም። ሁሉም ኮርና 50-50 ነው ብያስባለሁ። የፈለገ ዴሊቨሪ በጣም ጥሩ ቢሆን 50-50 ነው። ምክንያቱም ኳሱ እኩል ነው የሚያርፈው አንተ ስፔስ ላይ ማለት ነውና የሚገጨው ተጫዋች እንደ ጋቢ ማጋለስ ሲሆን ለመቆጣጠር በጣም አስቸጋሪ ነው። ግን ደግሞ እንደ ዳምበርና አይነት ተጫዋች ቅድም የቆወቀስኩት ጋቢ ማጋለሽን ማርክ ያደረገው ተጫዋች የተሻለው ተጫዋች ስለሆነ ብዬ ስላሰብኩ ነው። እና አሁንም ደግሞ ዳምበር ከኒካስሎች ውስጥ የተሻለው ተጫዋች ነውና ለመዝለል አልሞከረም። ተጫዋቹን ለማቀፍ ነው የሞከረው። ምቾት እንዳይሰማው አላረገውም። በነጻት ከመሃላቸው ውስጥ ነው የዘለለ። ስለዚህ በረኛው እንደሚወጣ እየጠበቀ በረኛው ከሱ ጀርባ እንደሚወጣ ከጠበቀ ያን ተጫዋቹ ምቾት የመንሳት እንቅስቃሴ ዳምበርን ማድረግ አለበት ብዬ አስባለሁ። ለሚካኤል አርቴታ ግን በጣም አስደናቂ ጅማሮ ነው። ታዲያ 6ኛ ሳምንት ላይ ነን። 4 ሳምንት ከሜዳው ውጭ ነው የተጫወተ። ወደ ኦልድ ትራፎርድ መሄድ ነበረበት፣ ወደ አንፊልድ መሄድ ነበረበት፣ ወደ ኢታሃድ መሄድ ነበረበት፣ ወደ ሴንት ጄምስ ፓርክ መሄድ ነበረበት እና ሲቲ በሜዳው በሲቲ ሜዳ መጫወት ነበረበት፣ በዩናይትድ ሜዳ መጫወት ነበረበት፣ በሊቨርፑል ሜዳ መጫወት ነበረበት፣ በኒውካስል ሜዳ መጫወት ነበር። ከ6 ጨዋታ 4ቱን በጣም ጥሩ ከሚባሉ ቡድኖች ጋር መጫወት ይቻላል። አላቅም ወረቀት ለማንቸስተር ዩናይትድ የሚቀል ካልሆነ በስተቀር ማለት ጨዋታው ደግሞ ማንቸስተር ዩናይትድ ከባድ ነበር ከሁሉም እና ስትመለከት ከነዚህ ሁሉ ሜዳዎች ጋር ሂዶ ቢያንስ ከሁለቱ ጋር 6 ነጥቦች መውሰድ ችሏል። በድምር 7 ነጥቦች መውሰድ ችሏል። ከሲቲ ላይ 1 ነጥብ ከኒውካስል እና ከማንቸስተር ዩናይትድ ደግሞ 3 ነጥብ መውሰድ ችሏልና አጀማመሩ ሊሆን ነገር ልታነሳ ትችላለህ።
ግን ደግሞ ዝም ብለህ አሁን ስትመለከተው በጣም አስደናቂ ጅማሩ ነው። በተለይ በሚቀጥሉ ሳምንታት የሚጫወታቸውን ጨዋታዎች ስትመለከቱ በጣም እረፍት ሊሰማው እንደሚችል ምክንያቱም ተከታታይ የሆም ጌሞች ይኖሩታል፣ የሜዳ ጌሞች ማለት ነው። በሜዳው ደግሞ ብርቱ ነውና ለሚካኤል አርቴታ በጣም ጥሩ ጅማሩ እንደሆነ ማንሳት እንችላለን። ልክ አይደለም ስለ ዋንጫ ፉክክር ማንሳት አሁንም ምንም ነገር ይፈጠራል። ከዛሬ ጨዋታው የ5 ነጥብ ልዩነት ቢሆን ከሆነ ሳምንት በኋላ የነጥብ ጋፖች ጠብቆ እንደገና ተርኒንግ ፖይንትስ ይመጣል እንመለከት እንችላለን። ሰዎች ሊግ ማራቶን መሆኑን በደንብ ይረሳሉ። ለምሳሌ ስፔን ላ ሊጋን ታስታውሱ እንደሆነ የዛሬ ዓመት ባርሴሎና ከዛን ያለ ርቀት ማድሪድ ደርሷል። ማድሪድ ደግሞ ዋንጫው የሚበለው ይመስል ነበር፣ ምክንያቱም በመሃላቸው 5 ነጥብ ልዩነት ነበር። ከዛ በኋላ ባርሳ በልቶታል አይደል? ሞመንቱ ረጅም ጊዜ ጥሩ ነው ትቆያለህ አትቆይም ነው እንጂ ጊዜዎች ታገኛለህ። አንድ ቡድን መጥፎ የሚሆንባቸው ጊዜያቶች ይፈጠራሉ። ግን ሊቨርፑል በሚቀጥለው ሳምንት ከቼልሲ ጋር መጫወት አለበት። አላቅም የኢንዞ ማሬስካ ቡድን ሊቨርፑል መቋቋሙን። ከዛ በኋላ ደግሞ ከኢንተርናሽናል ብሬክ በኋላ ደግሞ ከማንቸስተር ዩናይትድ ጋር መጫወት አለበት። አይ ቲንክ አዲስ አሰልጣኝ ጋር መጫወት ይችላልና ማንቸስተር ዩናይትድ ሳምንት ከብራይተን ጋር ነው። ያን ጨዋታ ስለማሸነፍ እርግጠኛ አይደለንም። ስለዚህ ከቆየ በጣም እድለኛ አሰልጣኝ ነው የሚሆነው፣ የኔ ተወዳጅ አሰልጣኝ ማለት ነው ሩበን አሞሪም እና በአዲስ አሰልጣኝ ሊሆን ይችላልና ሊቨርፑል በተከታታይ 2 ትልልቅ ጨዋታዎችን መጫወት አለበት እና ከነዛ አንፃር ስንመለከት የነጥብ ጋፑን ከዚህም በላይ ሊጠብ እንደሚችል ማንሳት ነው። ግን ዛሬ አንዳንድ ፍንጮች አሉ። ግን አንዳንድ ፍንጮች በአርሰናል ሱክ ተመልክተናል። ለምሳሌ ሰከንድ ሃፍ ከ4-5-1 መከላከል ወደ 5-4-1 ከተቀየረ በኋላ በጣም ጥቅጥቅ ካለ በኋላ ኒውካስል የሉዊስ ኬሊ ኳስ ተገኝቷል። የሉዊስ ኬሊ ጥቂት ሌት መሆን ነው እንጂ ጎል ማስቆጠር ነበረበት ብዬ ማርቲን ማግኘት ነበረበት ብዬ አስባለሁ። ስለዚህ ያን ስፔስ ማግኘት ችሏል። የቪክተር ኬርሽን የኢዜ ስፔሶች ነበሩ። ቪክተር ኬርሽ ከአንድም ሁለቴ ኳሱን የመምታት አጋጣሚ ነበሩ። እሱም ሌት ጥሩ ዲፌንዲንግ ቢሆን ግን ስፔስ ተገኝቷል። ስለዚህ በጠባብ ቦታዎች ውስጥ ለመጫወት ሙከራ አድርጓልና ሊግ ውስጥ እንዳልነው ከጨዋታው በፊት ጎል ያልተቆጠረበት ጨዋታ ነው ከሊቨርፑል ውጭ ማለት ነው። ሊቨርፑል ብቻ ነው ጎል ያስቆጠረበት። የሊቨርፑልን ጎል ጨዋታ ምን ተው ከሆነ ማንም ቡድን ጎል አላስቆጠረበትምና እና ጠንካራም በሆኑበት መንገድ በዚህ ውድድር ዓመት በሴት ፒስ ጎል አልተቆጠረባቸውም ብለን በመናደንቀባቸው መንገድም ጎል ማስቆጠር መቻል ለሚካኤል አርቴታ መልካም ይመስለኛል። አንዳንድ ዛሬ ኢዜ ሴንተር ናምበር 10 ሆኖ ተጫውቷል። ኦዴጋርድ መጥቷል። እንዴት ነው ከዚህ በኋላ የሚሆነው የሚለው ኢንተረስቲንግ ነው። እኔ ሁሌም እንደምለው ኢዜ ማስቀደም ባርሴሎና ሁለተኛ ግብ አስቆጠረ። ኢዜ እንደገባ ነው ላሚን ያማል እንደገባ ነው የሚጨሻ ኳስ ያቀበለውና አስደናቂ ሞመንት። እነዚህን አሁን ሳነሳችን በርቱ ውሳኔዎች ለሚካኤል አርቴታ መወሰን የሚጠበቅ ይመስለኛል። ግን ፊኒሸሩ ሜሪኖ ጎል ማስቆጠር ቻለ። አሁን ቦክስ ላይ በጣም አስፈሪ ተጫዋች መሆን አሳይቷል። ለኒውካስል ግን ሊጉን የጀመረበት መንገድ አንዳንድ ቁጥሮች በጣም ጥሩ ቢሆኑ በማጥቃት ግን ለሄዲዮ ልክ አይደለም። እርግጥ ኤክስኪዩዝ የምናደርግባቸው መንገዶች አሉ። አዲስ ፍሮንት አሉ፣ አዲስ አጥቂ አሉ። ቮልትማድ በመጨረሻ ሰዓት የመጣ ከነሱ ጋር ፕሪሲዝን ልምምድ አልነበረውም። ያን ዊሳ ሊጉን የለመሩ ተጫዋች የለም። የሆኑ የሊጉን የመጀመሪያ ሳምንታት ጨዋታዎች ካላጥቂ መጫወት ነበረባቸው። የኒውካስልን ጨዋታ የአስቶን ቪላን ጨዋታ በርቀት ማሸነፍ ይገባቸው ነበር። ሁሉንም ነገር ማድረግ ችሎ ነበር። ቦክስ ውስጥ የነበር ፕሬዘንስ ያለው አጥቂ ነበር የጎደላቸው። አንዳንድ ጨዋታዎች ማሸነፍ ይገባቸው ነበር። ግን ደግሞ እስካላሸነፍክ ድረስ ቾቶች ይመጣሉና ልክ ኤምሬ ጋር ስናነሳው የነበረው ነገር ኢዲያው ጋር ልናነሳ እንችላለን። ደግሞ አሰልጣኝ የሚፈልጉ ቡድኖች እየተፈጠሩ ነው አይደለ? ስለዚህ የሆኑ ጥያቄዎች ልታነሳ ትችላለህ።